የፍርድ ቀንና የእግዚአብሔር ጸጋ። ሰዎች አንድ ጊዜ ብቻ እንዲሞቱ ተወስኗል። ከዚያ ፍርድ ይመጣል። ዕብራውያን 9:27 ላይ የተወሰነ ቀን አለ፣ የማንቀርበት ቀን። በዚያ ቀን በምድር ላይ የኖረ እያንዳንዱ ሰው ሁሉ የዓለም ፈጣሪ ፊት የሚቆምበት ቀን ነው። ታላቅ ነጭ ዙፋንም ተመለከትኩ። በእርሱ ላይ የተቀመጠው ከፊቱ ምድርና ሰማይ ሸሹ፣ ለእርሱም ስፍራ አልተገኘላቸውም። ሟቾቹም ታናሾችና ታላቆች በእግዚአብሔር ፊት ቆመው አየሁ። መጽሐፍት ተከፈቱ። ሌላ መጽሐፍ ተከፈተ፣ እርሱ የሕይወት መጽሐፍ ነው። ሟቾች በዛች በመጽሐፍ ተጽፈው በነበሩ ነገር ሁሉ እንደ ሥራቸው መጠን ተፈረደባቸው። ራእይ 20 ከቁጥር 11 እስከ 12። መሸሽ የለም፣ መደበቂያ ስፍራም የለ። በዚያ ቀን እያንዳንዱ ሐሳብ፣ እያንዳንዱ ቃል፣ እያንዳንዱ ድርጊት ሁሉንም የሚያይ ብርሃን ፊት ይገለጣል። መጽሐፍት ይከፈታሉ። በድብቅ ያደረግነው ሁሉ ይገለጣል። ለድሃ ጩኸት ጆሮውን የሚዘጋ እርሱ ራሱ ይጮሃል፣ አይሰማም። ምሳሌ 21 ቁጥር 13። ድሃውን የናቀ ልቡን ዘጋ፣ የመኪና መስኮት ዘጋ፣ ፊቱን አዞረ። ኢየሱስም በግልጽ እንዲህ አለ፣ ርቦኝ ነበርና ልታበሉኝ አልቻላችሁም፣ ተጠምቼ ልታጠጡኝ አልቻላችሁም፣ እንግዳ ነበርኩ አላስተናገዳችሁኝም፣ ልብሴን አውልቄ ነበር አላለበሳችሁኝም፣ ታመምኩ በእስር ቤት ነበርኩ አልጎበኛችሁኝም። ያን ጊዜ እነርሱ ደግሞ መልሰው መልስ ይሰጣሉ፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ልብስ አልቆብህ ወይስ ታመህ ወይስ በእስር ቤት ሆነህ አይተንህ መቼ ነው ያረዳንህ ይላሉ። እርሱ መልስ ይሰጣቸዋል፣ እውነት እላቸዋለሁ ከነዚህ ከሁሉ ታናናሾች መካከል ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም። ወደ ዘላለም ቅጣት ይሄዳሉ። ማቴዎስ 25 ከቁጥር 41 እስከ 46። ሌላ ሰው ቀርቧል። ወንጌልን ብዙ ጊዜ ሰምታለች፣ ግን ተሳልቃበት፣ ተዋረደች፣ ተናቀች። እንዲህ ያለ ታላቅ መዳንን ችላ ብንለው እንዴት ልናመልጥ እንችላለን? ዕብራውያን 2 ቁጥር 3 ላይ እድሎች ነበሯት። በመንገድ ላይ ሰባኪዎችን፣ በሩን የሚቆረቁር ምስኪኖችን፣ ወደ ቤተ ክርስቲያን ግብዣ ግን ኩራት መረጠች፣ ዓለምንም መረጠች። ያመነ የተጠመቀ ይድናል፣ ያላመነ ግን ይሞታል። ማርቆስ 16 ቁጥር 16 ላይ ለወንጌል የግድ የለሽ መሆን ገለልተኛ አይደለም፣ የእግዚአብሔርን ጸጋ በንቃት አለመቀበል ነው። ሌላ ሰው ቀርቧል። ስኬታማ ሀብታም ነው፣ ግን ማንም ለሁለት ጌቶች መገዛት አይችልም። ወይ አንዱን ይጠላል፣ ሌላውን ይወዳል፣ ወይ አንዱን ይደግፋል፣ ሌላውን ይንቃል። እግዚአብሔርንና ገንዘብን ማገልገል አትችሉም። ማቴዎስ 2:6 ቁጥር 4 ላይ ገንዘብን መረጠ። በምድር ላይ መዝገቦችን ሰበሰበ፣ ሰራተኞች በዙለት፣ ቤተሰብ ችላ አለው። ሁሉም ለሀብት ሲል የገንዘብ ፍቅር የክፋት ሁሉ ስር ነውና። አንዳንዶችም ስለ እርሱ በመመኘት ከእምነት ተቅበዝብዘው ብዙም ስቃይ በራሳቸው ላይ አመጡ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ አሁን ያያል፣ ምንም ይዞ መሄድ አይችልም እና ነፍሱን በዚህ ሂደት አጥቷል። እናንተ ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱን ለእርሷ እንደሰጠ ሚስቶቻችሁን ውደዱ። ኤፌሶን 5 ቁጥር 25 ላይ ቤተሰቡን አጠፋ፣ ልጆቹን አስጨነቀ። እናም እናት አባቶች ሆይ ልጆቻችሁን አታስቆጡ፣ በልባቸው ምኞት እንዳይሰበሩ። ቆላስይስ 3:21 ላይ አሁን ይቅርታ ለመጠየቅ ጊዜው አልፏል። ፍርድ መጥቷል። የጋብቻ ቀለበት በፍርድ ብርሃን ያበራል። የተሰበረ ቃል ኪዳን፣ የተከዳ ትዳር
መጋባት በሁሉ ዘንድ የተከበረ ይሁን፣ ምኝታውም ንጹህ። ሴሰኞችና መንዝሮች ግን እግዚአብሔር ይፈርዳቸዋል። ዕብራውያን 13 ቁጥር 4 ላይ ማንም እንደማያየው መደበቅ እንደሚችል አስቦ ግን እግዚአብሔር በድብቅ ያያል። አታመንዝር። ዘጸአት 20:14 ላይ ስበብ ከእንግዲህ አይሰራም፣ እውነቱ ተገልጧል። አመፀኞች የእግዚአብሔርን መንግስት የማይወርሱ እንዳይደሉ አታውቅምን? አትታለሉ። ሴሰኞችም ቢሆን ወይም ጣዖት አምላኪዎች ወይም አመንዝሮች ወይም ቀመኞች ወይም ከወንዶች ጋር የሚተኙ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10 ግንኙነቶችን አጠፋ፣ ከራሱ እናት ሰረቀ፣ ነፍሱን ለኃላፊ ደስታዎች ሸጠ። የሥጋ ሥራዎች ይህ ነው: ዝሙት፣ እርኩሰት፣ ስሜት፣ ጣዖት ማምለክ፣ ጥንቆላ፣ ቂም። ከዚህ በፊት እንደነገርኳችሁ እንደዚህ ያለ የሚያደርግ የእግዚአብሔርን መንግስት አይወርሱም። ገላትያ 5 ከቁጥር 19 እስከ 20 በሐሰት የሚመሰክርን ወይም በወንድሞቹ መካከል ጠብን የሚዘራም አትታገስም። ምሳሌ 19 ቁጥር 5 ላይ ይህ ጥቅስ በቪዲዮው ላይ እንደተጠቀሰው ሙሉ በሙሉ ላይሆን ይችላል። በመጽሐፍ ቅዱስ ላይ ማለች እና ዋሸች፣ በስግብግብነት ንጹሃን ሰዎችን አጠፋች። ነገር ግን ፈሪዎችና የማያምኑ እርኩሳን ነፍስ ገዳዮች፣ ሴሰኞችና አስማተኞች፣ ጣዖት አምላኪዎችም ሐሰተኞች ሁሉ እድላቸው በእሳትና በድን በሚነድ ባህር ነው። ይህ ሁለተኛ ሞት ነው። ራእይ 21 ቁጥር 8 ላይ እውነት በሰማያዊ የፍርድ ወንበር ሁልጊዜ ያሸንፋል። ወዮላችሁ ጸሐፊዎችና ፈሪሳውያን! ግብዞች ከውጭ ያማሩ የሚታዩ በውስጥ ግን በሙት አጥንት በርኩሰት ሁሉ የተሞሉ በኖራም በነጣ መቃብር የምትመሰሉ ናችሁና። እንዲህ እናንተ ከውጭ ለሰው ጻድቃን ትመስላላችሁ፣ በውስጥ ግን በግብዝነት በአመጽ የተሞላችሁ ናችሁ ይላል ማቴዎስ 23 ከቁጥር 27 እስከ 28። ቅድስናን ሰበከ፣ ግን በኃጢአት ኖረ። ሌሎችን በድብቅ ኮነነ፣ እርሱም ያንኑ ያደርግ ነበር። የእግዚአብሔር ቃል በግል ጥቅም ተጠቀመ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም፣ ነገር ግን በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ። በዚህ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንም? ይሉኛል። ያን ጊዜ ከቶ አላውቃችሁም፣ እናንተ አመጽ የምትሰሩ ከኔ ራቁ ብዬ እመሰክርባችኋለሁ ይላል ማቴዎስ 7 ከቁጥር 21 እስከ 23። በመርገጥም ስራዬን የምታጠፉና በግጭት የምትበትኑ እረኞች ወይ ወዮላችሁ ይላል እግዚአብሔር። ኤርምያስ 23 ቁጥር 1 ላይ በእግዚአብሔር ሕዝብ ገንዘብ ራሱን አከበረ፣ በቅንጦት ኖረ። በጎች ሲሰቃዩ በእናንተ ዘንድ ያለውን የእግዚአብሔርን መንጋ እረዱ፣ በግድ ሳይሆን በፍቃዳቸው፣ ስለ እርኩስ ትርፍም ሳይሆን በደስታ። አንደኛ ጴጥሮስ ከቁጥር 5 ምዕራፍ 5 ቁጥር 2 ላይ። ነገር ግን የእግዚአብሔር ፍርድ ስሙን በከንቱ በተጠቀመ ጸጋን በተነገዱ የጸሎት ቤት የወንበዴዎች ዋሻ ባደረጉ ላይ ይወርዳል። የእስራኤል እረኞች ላይ ትንቢት ተናገረ። ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን የሚጠብቁ የእስራኤል እረኞች ወዮላቸው! እረኞች በጎች ሊጠብቁ አይገባምን? ሕዝቅኤል 31 ቁጥር 2 ላይ። አንዲት ሰራተኛ ቀርቧል። እጁን በቅባት የተሸፈኑ፣ ልብሱ ቀላል፣ ግን የሕይወት መጽሐፍ ያበራል። ቁሞ ሌሎች ሲያዩት ሲያልፍ እርሱ ቁሞ እንግዳን ረዳ።
በወንበዴዎች እጅ ለወደቀው ጎረቤቱ የሆነ ማን ነው ብሎ ጠየቀው። እርሱ ምሕረትን ያደረገለት ነው አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ሉቃስ 10 ከቁጥር 36 እስከ 37። ኢየሱስም አለ፣ እውነት እላችኋለሁ ከነዚህ ከሁሉ ታናናሾች ስለሆነ ለአንዱ ወንድሞች ስላላደረጋችሁ ለኔ ስላደረጋችሁት ለኔ ያደረጋችሁት። ማቴዎስ 25 ቁጥር 40። መልአኩ ፈገግ አለ። የሰማይ ብርሃን ከበበው። ወደ ዘላለም ገነት ተወሰደ። ሌላ ሰው ቀርቧል። በእጁ የሚሰራ እጆቹ በችግር የጠነከሩ ግን ልቡ በቅን እምነት የተሞላ ስለ እምነት ዝም ብሎ አላወራም። እምነቱን ኖረ። ጎህ ሲቀድ ጸለየ። ጎረቤቶቹን ረዳ። በደልን ይቅር አለ። ጸጋው በእምነት አድኗቸዋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኤፌሶን 2 ከቁጥር 8 እስከ 9። ግን እምነቱ ሕያው ነው። እንዲህም እምነትም ብቻውን ከሆነች ስራ ከሌላት የሞተች ናት። ሰው ግን አንተ እምነት አለህ፣ እኔም ስራ አለኝ፣ እምነትህን ያለ ስራ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይል ይሆናል። ያዕቆብ 2 ከቁጥር 17 እስከ 18። እርሱ በክብር ወደ ሰማይ ተቀበለ። አንድ የደከመች ሚስዮናዊው መጣች። በፀሐይ የጠቆረች በመከራ በስደት የተመሰከረባት በአስቸጋሪ ስፍራዎች ሰበከች። ስለ ክርስቶስ ፍቅር ተሰቃየች፣ ተናቀች፣ ተሰደደች፣ ግን ታማኝ ሆና ቆየች። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ 28 ከቁጥር 19 እስከ 20። እናም ሊሰሙ የሚችሉት እጅግ በጣም ጣፋጭ ቃላት ሰማች። መልካም አንተ በጎ ታማኝ ባሪያዬ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። ማቴዎስ 25 ቁጥር 21 ላይ የሕይወት አክሊል በራሷ ላይ ተቀመጠ። አንዲት አረጋዊት መበለት ገባች። ድሃ ደካማ ግን በታላቅ ልብ የመጨረሻ ሳንቲሞችን ሰጠች። የመጨረሻ እንጀራዋን ተከፈለች። ያላት ሁሉ ለእግዚአብሔር ለጎረቤት ፍቅር ሰጠች። ደቀ መዛሙርቱንም ጠርቶ እንዲህ አላቸው፣ እውነት እላችኋለሁ ከሚያገቡት ሁሉ ይልቅ ይህች ምስኪን መበለት አብልጣ አስገብታለች አለ። ሁሉ ከተረፋቸው አስገብተዋልና፣ እርሷ ግን ከችጋሯ የነበራትን ሁሉ መኖሪያዋን ሁሉ አስገብታለች። ማርቆስ 12 ከቁጥር 43 እስከ 24። እና አሁን በምድር የተናቀች በሰማይ የተከበረች ናት። ራሱን የሚያከብር ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ይላል ሉቃስ 18 ቁጥር 19። እንደ ውድ ሀብት ወደ ዘላለም ገነት ተወሰደች። ግን ልናያቸው የሚገቡ ሁለት ታሪኮች አሉ። የእግዚአብሔርን ጸጋ ኃይል የሚያሳዩ ሁለት ታሪኮች። በመስቀል ላይ የነበረው ሌባ ምልክት የተደረገበት ንቅሳት ያለበት ሰው ቀርቧል። ወንጀለኛ ያለ ምሕረት ያለ ሕይወት የወነጀለ የጥፋት ኩነኔ ይገባዋል ያውቃል። ግን አንድ ነገር ሆነ። በሞት አልጋው ላይ በሕይወት የመጨረሻ ቅጽበት ኢየሱስ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ጮኸ። ልክ በኢየሱስ አጠገብ እንዳለው ሌባ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሚለውን ቃል ሰማ። ሉቃስ 23 ቁጥር 43 ላይ ፈጽሞ አልዘገየም። ጊዜ እስካለ ድረስ ተስፋ አለ። የእግዚአብሔር ፍቃድ የሆነ ሐዘን ወደ መዳን የሚያደርስ ንስሐን ይሰራልና፣ የዓለም ሐዘን ግን ሞትን ይሰራል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ይህ ወንጀለኛ በእግዚአብሔር በማይገለጽ ጸጋ ወደ ገነት ተወሰደ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ይሄ ላዩን የሆነ ለውጥ አልነበረም።
ስር ነቀል ለውጥ ነው። ከክርስቶስ ጋር ተሰቃየ፣ እኔም አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋዬ የምኖር ኑሮ በእኔ ወዶ ራሱን የሰጠ በእግዚአብሔር ልጅ ባለው እምነት የሚኖር ነው። ገላትያ 2 ቁጥር 20 ላይ እና አሁን ለሲኦል የተመደበ የሰው ወደ ዘላለም መንግስት ይገባል። አሁን የተለያዩ ዘላለማዊ ዕጣዎች አይታችኋል። አንዳንዶች ተኮንነዋል። እግዚአብሔር ስላልወደዳቸው ሳይሆን ጸጋውን ስላጡ፣ ኃጢአት ስለመረጡ፣ ራሳቸውን ስለመረጡ፣ ሌሎች የዳኑት ፍጹም ስለነበሩ ሳይሆን ጸጋን ስለተቀበሉ፣ ንስሐ ስለገቡ፣ በኢየሱስ ክርስቶስ ስላመኑ ነው። ዛሬ መልስ መስጠት ያለብን ጥያቄ ያንተ ዕጣ ፈንታ ምን ይሆን? እግዚአብሔር ዓለምን እንዲህ ወዷልና አንድ ልጁን እስከ መስጠት ደረሰ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እግዚአብሔር በዓለም አልፈረደም፣ ነገር ግን ዓለም በእርሱ እንዲድን እንጂ። ዮሐንስ 3 ቁጥር 16 እስከ 17 ምንም ያደረጋችሁት ነገር ቢኖር፣ የደረሳችሁበት ርቀት ቢኖር፣ ምን ያህል የተሰበራችሁ ቢሆንም ኃጢአታችንን ብንናዘዝ ኃጢአታችን ይተውልን ዘንድ ከአመፅ ሁሉ ያነጻን ዘንድ የታመን ጻድቃን ነን። የጌታን ስም የሚጠራ ሁሉ ይድናል። ሮሜ 10:13 የፍርድ ቀን ይመጣል፣ የማይቀር ነው። ግን ዛሬ ገና ጊዜ አለ። አሁን ተቀባይነት ያለው ጊዜ ነው። አሁን የመዳን ቀን ነው። ሁለተኛ ቆሮንቶስ ቁጥር 6 ምዕራፍ 6 ቁጥር 2 ላይ እስኪፈረድ አይጠብቁ። ልብን ያዝዱ፣ ንስሐ እንግባ፣ በኢየሱስ ክርስቶስ እንመን፣ ተለወጠን። በጽድቅ የሚፈረድ ያው አምላክ እና እጆቹ በምህረት የሚዘረጋ ያው አምላክ ነው። ምርጫው የኛ ነው፣ ግን መምረጥ አለብን። መንፈስና ሙሽራይቱ ና ይላሉ፣ የሚስማማና ይበል።